ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤምኤፍ በሚል ተከታታይ የማቀርብላችሁ 62ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 22 ነው። እንግዲህ እንትን ነው ወደ ምንድነው የሚባለው ከአንዱ ወደ አንዱ ስንል እዚህ ጋር ደርሰናል። የተነሳንበት ማለት እንግዲህ መሀለኛውን በአንጻራዊነት መሀል የሆነው መነሻ ምንድነው ነው ሞዴል አዘጋጅቷል። የጋፕ አናሊሲስ የቫት ጋፕ አናሊሲስ ለመስራት አይኤምኤፍ ሞዴል አዘጋጅቶ ነበር። እኛ ያንን የጋፕ የአይኤምኤፍ ላይክ ነው ቫት ጋፕ አናሊሲስ መሰረት አድርገን ሞዴሉን መሰረት አድርገን እሱን ግን ኤዲት አድርገን እየተጠቀምን ነው። እንደ ናሽናል አካውንትስ ነው ላይክ ነው ዩዝ ቴብልስ እና ሰፕላይ ቴብልስ ምናምን የሚባሉ ነገሮችን እንጠቀማለን። ዴን ሜጀር እናደርጋለን ወዘተ አሉና ከዛ በፊት ግን ገብተን ሜቶዶሎጂያችንን የተጠቀምነውን ሜቶዶሎጂ ከማብራራታችን በፊት ስለዚህ ሐሳቡ መጀመሪያ ጋፕ አናሊሲስ ልንሰራ ነው። ጋፕ አናሊሲስ የሰሩበትን ቱል ለመረዳት መጣን ማለት ነው። አሁን የገለጽኩላችሁ ማለት ነው። ቱሉን ከማብራራታችን በፊት ግን በጋፕ አናሊሲሳችን መሰረት ያገኘነውን ውጤት መጀመሪያ እናሳያችሁ አሉና እንግዲህ ያገኙትን ውጤት እያሳዩን ነው ማለት ነው እና በነበሩት በ61ኛው እና በ60 ቪዲዮ እነዚህን በአግሪካልቸር ሴክተር፣ በማይኒንግ ሴክተር፣ በማኑፋክቸሪንግ ሴክተር የነበረውን ጋፕ አየ ነው። እንግዲህ ከጋፕ አኳያ ስታዩት ይሄኛው ማለት ማነው ስሙ የግብርናው መስክ እንትኑን ኤግዘምፕሽኖቹን በካፒታል ኤክስፐንዲቸር እና ነን ታክሰብል በሆኑ በጋፕ ኤክስፐንዲቸር እና በነን ታክሰብል ምክንያት ወይንም በፖሊሲ ምክንያት የተተውትን ትተን ስንመዝ ነው ማለት ነው። እነሱ በፖሊሲ ሆን ተብለው የተተው ስለሆኑ ችግር የለክ ነው የአፈጻጸም ችግር ውጤቶች አይደሉም። ስለዚህ የአፈጻጸም ችግር ውጤት ካልሆነ ምርጫ ነው፣ የምርጫ ጉዳይ ነው፣ የመንግስት የፖሊሲ ውሳኔ ጉዳይ ነው። እሱ ፖሊሲ ነው ብለን እንተዋለን። እሱን ትተን ስናየው ከአፈጻጸም አኳያ በአማካይ 1/5 ነው የሚሰበስበው ነው እዚህ ይሄኛው። ወደዚህኛው ስንመጣ እንግዲህ ማለት ዳይኮቶማይዝድ ይሆናል ከ2019 በፊት እና ከ2019 በኋላ ብላችሁ ስታዩት አፈጻጸሙ እንዴት ነው ልበላችሁ ከአንድ ላይክ ነው ያው እንደምታዩት ነው ራሳችሁ ጀጅ አድርጉ። 1/7 ወይም 1/8 አካባቢ ነው የሚሰበስበው። ስለዚህ 7 ብር መሰብሰብ እየቻለ 1 ብር ነው የሚሰበስበው ማለት ነው። በዚህኛው 5 ብር መሰብሰብ እየቻለ 1 ብር ነው የሚሰበስበው ማለት ነው። በማኒፋክቸሪንግ ሴክተሩ ግን ለየት ያለ የአሰባሰብ ብቃት ነው ያለው ነው። በአቨሬጅ ስታዩት እንዲያውም ከአንድ ላይክ ነው 1.1 ከአንድ የሚሰበስብ ነው የሚመስላችሁ ማለት በሌላ አማርኛ ምን ማለት ነው? 1 ብር መሰብሰብ ሲኖርበት አንዴ በአማካይ እንደሚመስለው ምክንያቱም 1 2 3 እዚህ ጋር የተወሰነ አለ 4 ስለዚህ ነው ላይክ ነው 5 ባሮች ሞር የተሰበሰበባቸው ይመስላልና በአማካይ እንደው ዝም ብላችሁ አቨሬጅ ስታወጡ ጫና ይበዛበታል። 100% ነው የሚሰበሰብበት ማለት እንትን አይልም። የአምራች መስኩ እንትን አይልም ማለት ነው። ስኪፕ አያረግም ማለት ሞር ይከፍላል። የሌሎቹን ሸክም በሙሉ እሱ የተሸከመ ነው የሚመስለው ነው ማለት 1.11 ወደ ኤሌክትሪሲቲ ስንመጣ ግን እንግዲህ ወደ ኤሌክትሪሲቲ እንመጣለን ነው ላይ ስንመጣ ሐሳብ የተበተነ ይቅርታ ሌላ ቦታ እንትኑን ፊገሩን ዝም ብዬ ለራሴ ሊያዘው ብዬ ያስኩት ነበር። 1/5 ነው የሚሰበሰበው ወይም ከ1 ብር ከ5 ብር 1 ብር ይሰበስባል፣ ከ7 ብር 1 ብር ይሰበስባል። ማኒፋክቸሪንግ ላይ ግን ስትመጡ ኦልሞስት 100% ነው የሚሰበሰበው እና ጋፑ በጣም ዝቅተኛ ነው የሚል ነገር ያሳያቸዋል ማለት ነው። ወደ ኤሌክትሪሲቲ ስንመጣ እንግዲህ ደህና ነው ማለት ትችላላችሁ። ምክንያቱም ኢንትረስት የሚያደርገን የቱ ነው መሰላችሁ? ይሄ ነው እነዚህ ብሉ እና ሰማያዊ እና አረንጓዴው ነው ከጋፕ አናሊሲስ አኳያ ትርጉም ያለው። ይሄኛው የፖሊሲ ናቸው ኢን አ ሴንስ
የፖሊሲ ናቸው። አሁን ይሄኛው የኤክስፐንዲቸር ነው። ለምሳሌ በዜሮ ሬቲንግ ወይ በምናምን ያጣው ነው ብሎ ፖዚቲቭ ይሆናል። አሁን ማለት ነው ላይክ ነው ኤሌክትሪሲቲ ላይ በኤክስፐንዲቸር ጋፕ ያጣው ያለው ኤክስፐንዲቸር ጋፕ ያጣው ይሄን ያህል ነው ሲባል ምን ማለት ነው? አይ ቲንክ እስቲ የትኛው ላይ ነበር? So for the electricity sector, for the electricity sector, what could yellow bar mean? Like yellow bar represent the gap, and due to expenditure gap lower than actual spending, the model estimates that less VAT liability, creating a gap. This could be underreported expenditures. Right. High input claims are it is like what you call it. Yellow bar, the expenditure gap, e.g. on the graph, alright, shows e.g. like some shows something close to 1% of the GDP, and the question is and it is on the positive side, as opposed to e.g. the negative side in the formula, as opposed to the negative side on manufacturing. So the question is how to read was ማለት በግሬት ኦብዘርቬሽን here is how to interpret the positive yellow bar for electricity and negative yellow bar for manufacturing, both representing the VAT gap due to expenditure. ሁለቱም የቫት ጋፕ ነው ሪፕሬዘንት የሚያደርጉት ማለት በኤክስፐንዲቸር ምክንያት የተፈጠረ ኤክስፐንዲቸር የምንለው እንግዲህ ምንድነው ነው? ለምሳሌ ዜሮ ሬቲንግ ሲጠቀሙ፣ በሌላ አማርኛ ሲሸጡ ያለ ቫት ይሸጣሉ፣ ሲገዙ ግን ቫቱን ያስቀንሳሉ። እንደዚህ ነው። ከመንግስት ቫት ያስመልሳሉ ሲገዙ የከፈሉትን ቫት። ዜሮ ሬቲንግ ይጠቀማሉ እና አንዳንድ አይተሞች ደግሞ አንቫትድ ይሆንላቸዋል ለነሱ ሲባል ኤግዘምት ይደረግላቸዋል ወዘተ። እንደዚህ በማድረግ የሚፈጥሩት ሊሰበሰብ የሚገባው የነበረ ቫት ግን ሳይሰበሰብ የሚቀጥር ቫት ነው። እና ለኤሌክትሪሲቲው ሊሰበሰብ ይገባው የነበረው የሆነ አማውንት አለ። ለማኒፋክቸሪንግ ግን በዚህ በኤክስፔንዲቸር ጋፕ ምክንያት የሚታጣ ግን ሊሰበሰብ የሚገባው ቫት አለ። ለኤሌክትሪሲቲው ፖዚቲቭ ላይ ያስቀምጥላቸዋል፣ ለማነው ስሙ ደግሞ ኔጌቲቭ ላይ፣ ለማኒፋክቸሪንጉ ደግሞ ኔጌቲቭ ላይ ያስቀምጥላቸዋል። ስለዚህ ከኤክስፔንዲቸር ጋፕ ሊሰበሰብ የሚገባው የነበረ ቫት በኤክስፔንዲቸር ጋፕ ወይም በመንግስት ፖሊሲ ምክንያት አንዱ ፖዚቲቭ የሚሆንበት አንዱ ኔጌቲቭ የሚሆንበት ምክንያት ምንድነው? how you interpret that ነው ጥያቄ። So this bar estimates the difference between expected VAT based on reported expenditure and actual VAT collected. It reflects how much VAT should have been collected if all expenditures were properly taxed. ስለዚህ ቅድም እንዳልኳችሁ ነው ዜሮ ቫቲንግ ባይጠቀሙ ኖሮ፣ ስለዚህ ኤክስፔንዲቸር ጋፕ ባይኖር ኖሮ ምን ያህል ቫት ሊሰበስቡ ይገባ ነበር የሚለውን ነገር ነው የሚያሳየው ቢጫው። ግን ያ ሆኖ ሲያበቃ ለኤሌክትሪሲቲ ፖዚቲቭ ላይ ያስቀምጠዋል፣ ለማን ነው ስሙ ደግሞ ለማኒፋክቸሪንግ ደግሞ ኔጌቲቭ ላይ ያስቀምጠዋል ማለት ነው። ኤሌክትሪሲቲ ነው
close to 1% of GDP. Positive yellow bar ያሳያል electricity. Reported expenditures are high, but actual collected is low. Reported expenditure is high, but actual collected suggests VAT leakage, possibly due to exemptions or zero rating, subsidized electricity, poor compliance, or weak enforcement. The government missed out VAT on revenue. Spending heavily, but the tax system isn't capturing the VAT that should result from those expenditures. This is lost to the treasury. Manufacturing sector negative yellow bar. Reported expenditures are lower than expected, or VAT collected exceed what the model predicts from expenditure. I don't know, እንዴት ነው የሚቀመጥ? ምንድን ነው ይባል? Reported expenditures are lower than expected. If electricity providers report lower than actual spending, the model estimates less VAT liability, creating a gap. This could be due to poor bookkeeping, informal procurement, or intentional underreporting. Unreported expenditures. High input claims versus low output VAT. Okay. Yeah, like high input VAT claims versus low output VAT. And price control, which can reduce output VAT. ይመጣልኝ አልቻለም። ምንድነው የሚባለው? It is in register. ኤሌክትሪሲቲ ፖዚቲቭ ነው የሚያመጣው። ፖዚቲቭ ነው የሚያመጣው ማለት ምን ማለት ነው? ኤክስፔንዲቸር ቫቱ the gap between ይሄ እንግዲህ I don't know አስዩም ስታረጉት ይሄ ማለት ለምሳሌ ይሄን ብትወስዱት ኤክስፔንዲቸር ባይኖር ኖሮ ይሄ almost close to ለምሳሌ ይሄ ከዜሮ ነው። ይሄ ሁለት ብታረጉት 0.0 ትንሽ ነው ደግሞ አማውንቱም ራሱ 0.05 ነው። ስለዚህ 50 ሚሊዮን ዶላር ማለት ነው። 50 ሚሊዮን 50 ሚሊዮን ዶላር አለ ነው። So ይሄንን ለብቻ ወስዳችሁ ብትወስዱት let's say ይሄ 0 and like ነው እንደዚህ 2 3 እችን ብትወስዷት ነው። እቺ እንግዲህ 300 ከዚህ ወደ ላይ 400 let's say 60 ሚሊዮን ብር 60 ሚሊዮን ዶላር መሰብሰብ ነበረበት መንግስት። ነገር ግን ኤክስፔንዲቸር በፖሊሲ ምክንያት ማለትም ሴክተሩን ለማበረታታት ብሎ ወይም ማህበረሰቡን ለመደጎም ብሎ ሊሰበስብ የሚችለውን ቫት ሆን ብሎ አጥቶታል። በፖሊሲ ምክንያት ነው ያጣው። በቃ በምርጫው ልክ ነው ወስኖ ነው ያጣው። ኦልራይት እንደዛ ብላችሁ አንደርስታንድ ልታረጉ ትችላላችሁ። ሲወርድ ደግሞ ማጣት ነበረበት። ራደር እንዲያውም መለሰ በሚል እንግዲህ ሰተነው እንደዛ ማጣት ነበረበት አጥቶታል። አይ ቲንክ እንደዛ ምናልባት እንግዲህ ምን ሊሆን ይችላል ማለት ነው
ኢፍ አይ አንደርስታንድ ኢት ኮሬክትሊ ዲስ ዋን ህብረተሰቡ ስለተደጎመ ነው። ኤሌክትሪሲቲ በጣም ይደጎማል በሚለው በፖሊሲ ደረጃ ኤሌክትሪሲቲ ሆን ተብሎ ይደጎማል። ስለዚህ ከኤሌክትሪሲቲ ይገኝ የነበረ ቫት ሳይሰበሰብ ቀርቷል። ይሄኛው ደግሞ ለምሳሌ በማኒፋክቸሪንግ ሴክተሩ ደግሞ የሚደጎመው ማህበረሰቡ ሳይሆን ሴክተሩ ነው የሚደጎመው። ስለዚህ ኢንፑት ክሬዲት ብዙ አለው ነው ቫት እንደዛ አድርገን ልንረዳው እንችላለን። አይ ቲንክ ነው አይጋርት እንደዛ አይነት ነገር የሚሆን ይመስለኛል። ግን እንግዲህ እንደዛ ካለን ዴን ይሄኛው ያለው ኢዝ ነን ታክሰብል ነን ታክሰብል ሪፈንድ ያደርጋል ነው እንግዲህ ለሴክተሩ መልሶ ይሰጣዋል። በዚህ ምክንያት ይሄ ነን ታክሰብል የሆኑ አይተሞች አሉ። ከነን ታክሰብል ማጣት ሲኖርበት እንዲያውም እስከነጭራሹ እንግዲህ በኢንፑት ክሬዲት ምክንያት መልሶ ታክስ ከነን ታክሰብሎቹ ጋር በተያያዘ ምክንያት መልሶ እንደገና ሪፈንድ ያደርጋቸዋል በሚለው እንረዳው። ምክንያቱም ኔጌቲቭ ከሆነ መንግስት ከካዝና አውጥቶ መልሶ እየሰጠ ነው። በነን ታክሰብል ምክንያት ብዙ ታክስ የሚደረጉ አይተሞች ላይክ ነው ማጣት ብቻ አይደለም ከኪሱ አውጥቶ እየከፈለ ነው ብለን እንድናስብ የሚያደርግ ነገር ነው even though to explain it is hard። ግን ደጋግሜ እንዳልኩት the most important part is this one። የፖሊሲው ጉዳይ ወዶና ፈቅዶ የገባበት ስለሆነ ማለት ነው። የምርጫ ጉዳይ ነው ማለት ነን ታክሰብል የሚሆን ኤክስፔንዲቸርም ጋፕ ይሁን መርጦ ስለሆነ ያደረገው ሆን ብሎ ወይ ማህበረሰብ ለመደጎም ነው ወይ የሆነ የኢኮኖሚ ፈርጅ ለማበረታታት ነው ማለት ነው ያደረገው። እንደዛ ስለሆነ እነዚህ እንግዲህ ቢጫውና ፐርፕሉ ምንም እንኳን ፊዚካል ቢያረጋችሁም ምንድነው የሆነው ለምንድነው ምናምን ብሏችሁ እንድትጠይቁና እንድትመራመሩ የሚያደርግ ቢሆንም ላይክ ነው ምንድነው የሚባለው መንግስት ሆን ብሎ ፈቅዶና አምኖ የገባበት ነገር ነው። ስለዚህ የሚያቀው ነው ሬስፖንሲብል ሆኖ ላይክ ነው ማህበረሰብ ለመደጎም ነው ዘርፍ ለማበረታታት ነው። ይሄ ግን ያፈጻጸም ችግር ነው እንግዲህ ካፈጻጸም ችግር አኳያ ስታዩት ይሄ አሁን ያከበብኩበት ማለት ነው ይሄ ማለት ነው the question is እንግዲህ ምንድነው የምታዩት ማለት ነው በ15 16 ከፍተኛ ያፈጻጸም ችግር ነበር። በ15 17 18 16 17 አሁን ከፍተኛ ያፈጻጸም ችግር ነበር። እዚህ ጋርም ግን ከዚህ እንግዲህ 20 ነው የምንለው 20 ላይክ 19 20 21 22 የተሻሉ አፈጻጸሞች አሉ ብላችሁ ማየት ትችላላችሁ። የተሻለ አፈጻጸም አለ ከ20 21 22 ግን አሁን ኤሌክትሪሲቲ ላይ ለምን እንደዚህ ሊሆን እንደሚችል አይገባኝም። ማለት ኢትዮ ቴሌኮም ነው ማለት የተሻለ አለ ኮምፖዚሽኑ ደና ነው ግን ተመልሶ አሁን እዚህ ጋር አንሰራራ ይመስላል የተነሳበት ይመስላል። ምክንያቱም አሁን በሁለቱ መካከል ያለውን ጋፕ ስታዩ ኦልሞስት 50-50% የሆነው ነው የሚመስለው። ማለት መሰብሰብ ሲኖርበት ያልተሰበሰበ እና የተሰበሰበው ግማሽ ግማሽ ነው የሚመስሉት ማለት ነው። ወይንም ላይክ ነው ኢኳል አማውንት ነው ያላቸው እንትን ስለሆኑ ግራፉ እንዴት ልበላችሁ ሴፐሬት ስለሆነ ማለት ነው። እና ኤሌክትሪሲቲ ላይ እንደዛ አለ። ይሄም እንደዚህ ላይክ ነው አሁን እዚህ አመት ላይ ጥሩ አፈጻጸም አለው ጥሩ ሰብስቧል። እንግዲህ ስንት ነው ማለት ነው ይሄ 22 ካረጋችሁት 20 21 ማለት ነው 21 ላይ ጥሩ ኤክስኪዩሽን ያለው ሲሰበስብ ማለት ነው ሲሰበስብ ጥሩ ኤክስኪዩሽን አለው። 22ም ላይ ጥሩ ኤክስኪዩሽን አለው።
በቀሩት ግን ላይክ ነው ሶሪ ይሄ እንግዲህ 20 ነው የሚሆነው ምናልባት ሶሪ ይሄኛው 21 20 እና 21 ላይ ጥሩ ኤክስኪዩሽን አለው። ሌሎቹ ላይ ግን ኢትስ ናት ላይክ ነው አይ ቲንክ እነዚህ ሶስቱ ጥሩ ኤክስኪዩሽን ያለባቸው ጊዜዎች ናቸው። which means ምን ማለት ነው ይሄ 22 ነው ካላችሁ ይሄ 21 20 19 ማለት ነው። ይሄኛው 18 ነው። ስለዚህ ከ19 እስከ 21 ባሉት 3 አመታቶች ውስጥ ጥሩ የቫት አሰባሰብ አሳይቷል። ከዛ በፊትና ከዛ በኋላ ግን ይሄ አሁን በጣም ላይክ ነው እነዚህ ሁለቱ እነዚህ ላይክ እንዴት ልበላችሁ ከፍተኛ ነው ማለት ቢያንስ ከ3 ብር አንድ ነው የሚሰበስበው ማለት ትችላላችሁ። በዚህኛው ጊዜ እንዲያውም ከ5 ብር አንድ ራሱ ሊሆን ይችላል። ላይክ ነው አንድ አምስተኛው ነው የሚመስለው። ይሄኛውን ትሪ ዋን ልትሉት ትችላላችሁ። ይቀርታ ላይክ ይሄ 3 አንድ ልትሉት ትችላላችሁ። ይሄኛው ከ3 ብር አንድ ሳይሆን ከ5 ብር አንድ ሊሰበስብ ይችላል እዚህ ጋር። የሚቀጥለውም ላይ ከ4 አንድ በአማካይ እንግዲህ 3 4 5 አድርጋችሁ ጀምራችሁ ስንት ይመጣል? 8 12 ለ2 ስትከፍሉት ይሄን ላይክ ነው ስንት ነው? 3 5 8 4 12 ለ3 ስትከፍሉት 4 በአማካይ ከ4 ብር 1 ብር ይሰበስባል። በእነዚህ በነበሩት ጊዜያቶች ውስጥ በዚህ ጊዜያቶች ውስጥ ከ4 ብር 1 ብር ይሰበስባል ላይክ ነው ከ4 ብር 1 ብር ይሰበስባል ነው። በእነዚህ ጊዜያቶች ውስጥ በአንጻራዊነት ስታዩት እንዴት ልበላችሁ ላይክ ነው በአቨሬጅ ከ4 ብር 3 ብር ይሰበስባል ብላችሁ ማለት ትችላላችሁ ብዬ አስባለሁ። እዚህ ጋር ደግሞ ተመልሶበታል ላይክ ነው 1 ብር ከ1 ብር ከ2 ብር 1 ብር ይሰበስባል። እኩል ነው ላይክ ነው እንዴት ነው ጀምራችሁ ግማሹን ነው የሚሰበስበው ከ2 ብር 1 ብር እና ልዩነቱ እንግዲህ ከምን እንደሚመጣ ያ ላይክ ነው ኮምፕላያንስ ማለት ከኮምፕላያንስ ነው ልዩነቱ። ግን ኮምፕላያንስ ነው ላይክ ነው ምን ኮምፕላያንስ ሊያሳጣው እንደሚችል በኤልፓ ደረጃ እኔ አላውቅም። ማለት ሌሎቹ ማለት ዋጋ ይተምንላችኋል አይደል? የኤልፓ አሰራሩ ነው የምላችሁ ዋጋ ይተምናል። ካልከፈላችሁ ይቆርጣል አይደል? ሌላ አማራጭ የላችሁም። በቃ አንተም ብላችሁ ሌላ ጋር እንኳን አትሄዱም። እሱ ብቻ ነው ያለው። ስለዚህ ኮምፕላያንስ ችግር አጋጠመኝ ለምን ሊል what kind of compliance like problems, what kind of kind of compliance issues might cause the compliance gap in electricity, as EPCO is EPCO is national monopoly, alright, and it is state owned. ማለት ሌሎቹ እንግዲህ ኮምፕላያንስ የማስፈጸም ችግር ምናምን በዚህ መልክ like that's a sharp question because when you are dealing with state owned monopoly like EEP, Ethiopian Electric Power Corporation, formerly called, the compliance gap blue part isn't usually come from the same kinds of tax evasion you'd expect in private firms. Instead, it reflects structural and administrative issues in how VAT is applied, reported in. Exemptions and special electricity tariffs are often subsidized or exempted from VAT for households. The model might expect VAT that isn't legally due, creating a compliance gap. As a monopoly may not face a strong external audit pressure, inaccurate reporting, delays in remitting VAT, or refund and input VAT handling, cash flow. ስለዚህ የራሱ የውስጥ አሰራር ችግር ነው ማለት ምንድነው? ምክንያቱም እንትን ነው ገብቷቸዋል። ታሪፍ ሴት ያደርጋል
ታሪፍ ሴት ያደርጋል። ምናልባት እንግዲህ ለጉቦ ምናምን ተቀብሎ ለትልልቆቹ ማለት ሃውስሆልድ ኤግዘምት ነው። ለምሳሌ ለኢንዱስትሪ ምናምን የምትጠቀሙ ከሆነ ግን ምናልባት ቫት ያስከፍላችሁ ይሆናል ነው። ለቤት ፍጆታ፣ ለቤት ለመብራት፣ ለአምፖል፣ ለፍሪጅ ምናምን ላያስከፍላችሁ ቫት ላይከፈል ይችላል። ነገር ግን ለምሳሌ አይዶን ነው እንግዲህ ፋክትሪ ራን የምታደርጉ ከሆነ ዌልደር ምናምን ከሆናችሁ ልትከፍሉ ትችላላችሁ ነው ቫት። ግን ምናልባት እንግዲህ እዛ ውስጥ ኮራፕሽን ሊኖረው ይችላል ማለት ነው። ኮራፕሽን ሊኖረው ይችላል፣ ሪፖርቲንግ ፕሮብለም ምናምን እና በአማካይ ስታዩት እንግዲህ ጠቅለል አድርጋችሁ ስታዩት ማለት ሲከፋ ከ4 ብር 1 ብር ነው የሚሰበስበው። ሲሳካለት ከ2 ብር 1 ብር ነው የሚሰበስበው በአማካይ ብላችሁ ማለት 50% ኤክስኪዩሽን አለው ወይ ደግሞ 25% ኤክስኪዩሽን በ25% እና በ50% ስኬት መካከል ነው። ግን አንአክሰፕተብል ነው ላይክ ነው እንግዲህ የኦዲቲንግ የሪፖርቲንግ የወዘተ ችግሮች ያሉ ይመስላል። ዋተር በጣም ይከፈልበታል እንግዲህ እንደሚታየው ነው። ውሃ ልማት ማለት አይገርማችሁም? አሁን ሁለቱ ድርጅቶች እንደዚህ አይነት የተለያየ ፐርፎርማንስ ይዘው መገኘታቸው የሚገርም ነው። ሁለቱም አንድ የመንግስት ድርጅት ሆነው እንደዚህ አይነት የተለያየ አፈጻጸም ይዘው መገኘታቸው የሚገርም ነው። ምክንያቱም እንግዲህ እንደምታዩት የውሃው ያስከፍላል ላይክ ነው ምንድነው ይከፍላል። አክቹሊ ኮሌክት ያደረጋቸው አሉ እና እንዲያውም ይሄ አሁን ብሉ ምንድነው ነው ኮምፕላያንስ ማለት ነው። እንዲያውም ሞር የሚያስከፍል ነው የሚመስለው ነው የውሃው ኮምፕላያንስ ጋፕ ኢን ኤሰንስ ሰዎች ላይክ ነው መክፈል ከሚገባቸው በላይ ይሰበስባል። እንዴት አድርጎ ላይክ ነው ኮምፕላያንስ ጋፑ ኔጌቲቭ እንደሚገባ which means ከማጣት ፋንታ በኮምፕላያንስ ምክንያት በኮምፕላያንስ ጋፕ ምክንያት it's returning them back ነው። ይሄ ኔጌቲቭ ኢንተርፕሬቴሽኑ ላይክ ለምን በቀላሉ then in water, right, the compliance gap means what? The compliance gap means compliance gap ማለት ምን ማለት ነው? የአፈጻጸም ችግር ነው አይደለም? የአፈጻጸም ችግር መንግስትን ከማሳጣት ፋንታ like how do you interpret the negative compliance gap for water like how do you interpret like the negative compliance gap for water sector? The blue bar. ምንድነው I don't know ዊንዶውስ ሴኩሪቲ ቼክ አድርጎ I don't know አካውንቴ የሆነ ሜስድ አፕ የሆነ ነገር አጋጠመው መሰለኝ ላይክ ነው ፎርስ አውት አደረገ። እስካሁን ዲስከስ ያደረግ ነው በሙሉ አጠፋብኝና ላይክ ነው እንደገና እንግዲህ በቻት ጂፒቲ ላይክ የሆነ የዩዘር አካውንት ፕሮብለም አጋጠመኝ ኮፓይለት ላይ። ለማንኛውም ወደ ቻት ጂፒቲ ተመልሻለሁ እና ጥያቄውን ለቻት ጂፒቲ በአዲስ ነው ላይክ ቻት ልሰጠው ነው እና ኤክስፕሌን ለማድረግ የፈለኩት ምንድነው የውሃው ሴክተር
ኮምፕላያንስ ኔጌቲቭ አለው ነው እና ምንድን ነው ምን ተብሎ ሊተረጎም ይችላል ነው እንግዲህ like a negative compliance gap in VAT does not mean the taxpayer are over complying. Instead, it almost always signals data or structural imbalance in how potential VAT is estimated for that sector. ይሄ ኔጌቲቭ አጠቃቀማቸው እንትን ነው አንዳንዴ like ቱሎች የመጠቀም አላማው እንደኔ ነው የምላችሁ። አሁን ለምሳሌ ግራፍ የምትጠቀሙት ለምንድን ነው? ቻይናዎች ይላሉ እንደሚባለው ብለውት ይሁን አይሆን ባላ አይታወቅም። a picture is worth more than 1,000 words እንደሚባለው ማለት ነው። ማለት አንድ ስዕል 1000 ቃላቶች አይደለ? አሁን መጽሐፍ በተለይ ፊክሽን ምናምን የምታነቡ ከሆነ በቃ ላይ ነው አለባበሱ ቦታውን ሲገልጽላችሁ 3 ገጽ ሊፈጅ ይችላል። አንድ ፒክቸር ግን አርጎ ላይ ያሳያችሁ ይችላል። ላይ ነው እንዲህ አይነት ቦታ ነበር ይጨርሳል። እና የቱሎች አላማው ነገሮችን ማቅለል ነው የሚመስለኝ አይደለ? ማለት ነው ግራፍ ስትጠቀሙ ነገሩን ለሰው በቃላት አስረድታችሁ ምናምን ከምታወሳስቡ ገና እንዳየው ኦኬ አይ ሲ ኢት ምናምን እንዲል ነው። ፕሮፌሽናሎች ደግሞ they would be lost in their own like trade maybe I don't know ወይ እኔ አዲስ ስለሆንኩ ለመስኩ ሊሆን ይችላል። እና ኔጌቲቭ ኮምፕላያንስ ማለት ነው እንግዲህ የሚሉት አቶ ChatGPT a negative compliance gap in VAT analysis doesn't mean taxpayers are over complying ማለት መክፈል ከሚገባቸው በላይ ማለት የሚጠበቅባቸው 15% ነው ግን እየከፈሉ ያሉት 30% ነው VAT ነው ወይ ማለት ነው ማለት ጋፑ ነው። instead it almost አይደለም ነው it almost always signals data or structural imbalance in how potential VAT is estimated for that sector. ስለዚህ በሴክተሩ የኮምፕላያንስ እንትኑ ኤስቲሜት ሲደረግ ስተት አለው more like so what a negative compliance gap means is in VAT gap methodology like RA gap the compliance gap is equal to theoretical VAT minus actual VAT collected. all right እንደተባለው ማለት ነው። ቴዎሬቲካል ማለት አሁን ለምሳሌ በውሃ ላይ ቫት የሚሰበሰብ ከሆነና ሲመስለኝ አሁን ለግለሰብ ለቤት ለመኖሪያ ቤት የሚመጣ ውሃ ቫት ላይ ከፈልበት ይችላል። ለሆቴሎች ለምናምን ለነዚህ ኤክስፔንሲቭ ነገር ለሚጠቀሙ ብዙ ውሃ ለሚጠቀሙ ድርጅቶች ግን የሚቀርበው ቫት እንትን ውሃ ቫት ሊከፈልበት ይችላል። ስለዚህ ስትሬት ፎርዋርድ ነው ማለት ሆቴሎች ትላልቅ ካምፓኒዎች ምናምን የውሃ ፍጆታቸው ምን ያህል ነው ብላችሁ ታውቁና ለምሳሌ 10 ሚሊዮን ብር ውሃ የሚጠቀሙ ከሆነ በአመት 15% አድርጋችሁ 1,500,000 ብር ይጠበቅባቸዋል ብላችሁ ኤስቲሜት ታስቀምጣላችሁ። ግን ያ ኤስቲሜሽን ስህተት አለው ነው እንዴት ምን ማለት እንደሆነ like ስለዚህ ይቅርታ ይሄ ቴዎሬቲካል ቫቱ ማለት ለምሳሌ እነዚህ ቫት ከፋይ የውሃ ተጠቃሚዎች በአመት የሚጠቀሙት የውሃ መጠን 10 ሚሊዮን ብር የሚፈጅ ውሃ ከሆነ የሚጠበቅባቸው ቫት 15 ነው 15 like ነው 100 ሚሊዮን ብር ወይም 100 ሚሊዮን ብር እናርገው እንዲቀል ማለት ነው 100 ሚሊዮን ብር ቫት የሚጠበቅባቸው ከሆነ የሚጠቀሙ ከሆነ የ100 ሚሊዮን ብር ውሃ የሚጠቀሙ ከሆነ በአመት የሚጠበቅባቸው ቫት 15 ሚሊዮን ብር ነው። ግን አክቹአሊ ለምሳሌ 15 ከመሆን ፋንታ 15 ሚሊዮን ከመምጣት ፋንታ ሲሰበሰብ 12 ሚሊዮን ሊሆን ይችላል ነው። ሶ 12 ሚሊዮን ከሆነ ጋፑ ስንት ነው ማለት ነው የ3 ሚሊዮን ነው የ3 ሚሊዮን ጋፕ አለ ነው ቫት ጋፕ አለ እሱ ነው። ስለዚህ ፖዚቲቭ ኮምፕላያንት ጋፕ ማለት ይሄ ነው ማለት አንደር ኮሌክትድ ሆኗል። ሊሰበሰብ የታቀደው 15 ሚሊዮን ብር ነበር፣ ነገር ግን የተሰበሰበው 12 ሚሊዮን ብር ነው። ፖዚቲቭ ኮምፕላያንስ ከሆነ 3 ሚሊዮን መንግስት መሰብሰብ የነበረበት ያልሰበሰበበት አለ ነው። ዜሮ ኮምፕላያንስ ጋፕ ማለት 15 ሚሊዮን ታስቧል 15 ሚሊዮን ተሰብስቧል። ኔጌቲቭ ኮምፕላያንስ ጋፕ actual VAT is higher than the estimated theoretical VAT. ስለዚህ ከግምቱ በላይ ሸጧል ነው እንግዲህ እንደሱም ላይ
ኦልራይት እንደዛም ያስኬዳል ትላላችሁ ማለት ኤስቲሜት ስታረጉ ለምሳሌ ኤስቲሜት ስታረጉ 15 ሰበስባለሁ ብላችሁ የ100 ሚሊዮን ብር ነው የምሸጠው ብላችሁ ግን አዚ ተርንስ አውት እንበልና የ200 ሚሊዮን ብትሉ 30 ነው የምትሰበስቡት ማለት ነው። የ200 ሚሊዮን ብር ውሃ ብትሸጡ 30 ሚሊዮን ብር ቫት ትሰበስባላችሁ። ልዩነቱ ስንት ይመጣል? ኔጌቲቭ 15 ይመጣል ነው። ኔጌቲቭ 15 መጣ ማለት ምን ማለት ነው? ከእቅድ በላይ ሰብስባችኋል ነው። ስለዚህ ኮምፕላያንስ ጋፑ ከእቅድ በላይ ሰብስባችኋል ግን ያገማመት ስህተት ነው በሚለው ተወሰደ። A negative value usually arises when the model underestimates the potential VAT for the sector. All right, the potential VAT for the sector. Timing mismatch between transactions and recorded payments, right? Classification issues, block tariffs, and subsidies distort the effective VAT base. Whatever the reason ግን እንትኑ ምንድነው የሚባለው ምክንያቱ ምንም ሊሆን ይችላል። የተለያዩ ነገሮች ሊሆኑ ይችላሉ። ምክንያቱ ይሄ ሊሆን ይችላል፣ ያ ሊሆን ይችላል። ችግር የለው። ግን ዋናው ምን ተብሎ ነው የሚተረጎመው ነው። አሁን ላይክ ነው ውሃ በውሃ ምክንያት የሚሰበሰብ ቫት ኔጌቲቭ ሆነዋል ብላችሁ ስትሉ ማለት በውሃው መስክ ኮምፕላያንስ ኔጌቲቭ ሆነዋል። ከኮምፕላያንስ ሊሰበሰብ የነበረው ጋፕ ኔጌቲቭ ሆኗል ተብሎ ሲባል ምን ማለት ነው? ኔጌቲቭ ሆኗል ማለት ሞር ተሰብስቧል ከታሰበው በላይ ማለት ነው። ምን አመጣው? የግምት ስህተት ሊልክ ነው። የተለያየ ነገር የሆነ ስህተት ሰርታችኋል ነው። ከገመታችሁት በላይ ተሰብስቧል። ስለዚህ ሞር ጋፑ ጉድለት ሳይሆን ትርፍ ነው ያለባችሁ የሚል ነገር ያሳያል ነው። ፐርፕሉ ደግሞ ታክሰብል ሲሆን the same thing እንግዲህ ታክሰብል ይቅርታ ላይክ ነው ነን ታክሰብል ምናልባት ነን ታክሰብል ከሚሆኑት ሰው በመሆኑት ምክንያቶች ላይክ ነን ታክሰብል ከውሃ አኳያ የሚታዩት ነበሩ ማለት መተው የሌለ ላይክ ነው ተዋቸዋለሁ ያላችኋቸውን ሰዎች ወይንም መስኮች ወይም ሁኔታዎች በተግባር ግን ሳታዋቸው የበለጠ አስከፈላችኋቸው ነው የሚሰጠው ሴንስ ነው ብላችሁ the same thing እዚህም ኤሌክትሪሲቲም ጋር እንደዛ አይነት ነገር ይታያል ነው አይደለም? ይሄው ፐርፕል like how do you interpret the purple in the like being in the negative for electricity is a question. All right, how do you interpret the negative bars for electricity? But gaps theoretical sorry let me rephrase the question. All right, the question which is in electricity sector purple that is non-taxable gap is in the negative. How do you interpret that? All right. Great. Now the question is clear. You are not asking about the compliance, but specifically why is non-taxable gap purple bar negative in the electricity, and what does it mean? Let's interpret it. What non-taxable gap means in RA gap. The non-taxable gap is a portion of the sector's economical activity that's outside the VAT because law exempts it, zero rates, or it treats it as non-market output. For example, subject to VAT. All right. So what does a negative? It means
Uh, it means the RA gap model predicted less non-taxable activity than actually appears in VAT returns and national accounts. Right. ስለዚህ that means it ended up ሞዴሉ meaning like what's considered non-taxable ended up what that means that is what's considered to be non-taxable ended up like being vatted or not like vatted or non-vatable right vatable ended up being vatted. Yes, that's the correct intuition, but with some little clarification. All right. A negative non-taxable gap means the model originally assumed certain electricity output was vatable, but in reality it should have been treated as non-vatable exempt. Because of this much, when the RA gap model adjusts for what's truly non-taxable, the correction moves the bar into the negative. Well, I'm lost in in the translation, you'd say. The model originally assumed certain electricity output was vatable. ስለዚህ ቫተብል ሳይሆኑ ቀሩና but in reality it should have been treated non-vatable exempt. alright overestimate አረኩት ወይንም ብዙ ጠብቅኩኝ ሳይሰበሰብ ቀረ. Because of this mismatch, when the RA gap adjusts for what's truly non-taxable, so እንዴት ነው like non-taxable expenditure gap and እስኪ እንግዲህ ዝም ብለን እዚሁ ጋር ለማሰብ እንሞክር ትላላችሁ። ስለዚህ ላይክ ነው ታርጌት እንበልና ወይንም ላይክ ነው ታርጌት ኦኬ እንትኑን አጻጻፉን እርሱት በማውስ ስለሰፈ ታርጌት ነው ዴን አክቹዋል አለ ማለት ነው። አክቹዋል አለ አክቹዋል የተሰበሰበ ይሄ ታርጌት ግን ሚስ የሚደረግበት ሶስት ምክንያት አለ ነው። አንዱ እንግዲህ እዚህ ጋር ላምጣውና አይ ዶንት ኖ የሚታያችሁ ከሆነ ታርጌት እንግዲህ ሚስ የሚደረግበት በነን ታክሰብል አለ ኤንቲም በለው ቪቲ መሰለ like like ነው ኤን ቲ ነን ታክሰብል አለ። ከዛ በኋላ ኤክስፐንዲቸር አለ። ከዛ በኋላ ኮምፕላያንስ አለ ማለት ነው። ስለዚህ እንበልና አሁን ለምሳሌ በውሃው መስክ 100 ሚሊዮን መሰብሰብ ነበረበት ተብሎ ታሰበ እንበል 100 ሚሊዮን መሰብሰብ ነበረበት ተብሎ ታሰበ። ግን አክቹአሊ የተሰበሰበው ሌትስ ሴይ 35 ነው እንበል አክቹአሊ የተሰበሰበው 35 ሚሊዮን whatever that 35 ነው ብለን እናስብ። 75 ልዩነት አለ ማለት ነው። ከዚህ ከ75 ውስጥ ነን ታክሰብል የሆኑ በመኖራቸው ምክንያት ማለት አሁን እንግዲህ 100 ብላችሁ ስታስቡ አዲስ አበባ ውስጥ በኪዩቢክ ሜትር የሚሰበሰበው የሚመረተው ውሃ በሙሉ በቫት ቢሸጥ ኖሮ ምን ያህል ቫት ይገኝ ነበር ብላችሁ መስራት ማለት ነው። በቫት ቢሸጥ ኖሮ ምን ያህል ቫት ይገኝ ነበር ብላችሁ መስራት ማለት ነው 100 ስትሉት ማለት ነው።
ስለዚህ እንደዛ ብላችሁ ከሰራችሁ በኋላ ነገር ግን በተግባር ሌትስ ሴይ 30ው ላይክ ነው 30ው ቫት ላይ ላይክ ነው ለቫት ለእንትን ስላልሆኑ ተብሎ የተተወ ነው። ህብረተሰብ ለመጥቀም ተብሎ የተተወ ነው። ነን ታክሰብል በቃ ለምሳሌ የቤት ኮንሰምፕሽኑን እነሱ ተውት አይክፈሉ ብላችሁ የተዋችሁት ነው ማለት ነው። ኤክስፐንዲቸር ደግሞ እንትኖቹን ለማበረታታት ብላችሁ ነው፣ ነጋዴውን ለማበረታታት ብላችሁ የተዋችሁት ነው በል 20% ተዋችሁላቸውም በል። ለምሳሌ የሆነው ሴክተር ውሃ ሲገዛ በጣም ውሃ ተጠቃሚ ነው። ለምሳሌ ኮንስትራክሽን ሊሆን ይችላል የሆነ እንዲሰራ ስለፈለጋችሁ ውሃ ላይ የሚከፍለውን ቫት አነሳችሁለት፣ ተዋችሁለት። ስለዚህ እንደዚህ የምትተዋቸው ስላሉ በፖሊሲ ናቸው እንግዲህ እነዚህ ማለት ነው። 50% በፖሊሲ ሄደ ማለት ነው። ስለዚህ 50 35 85 15% የመንግስት ራሱ ያሰባሰብ ችግር ስለሆነ ነው ብላችሁ አላችሁ። ይሄ ነን ታክሰብል ሲሆን ፐርፕል ነው። ኤክስፐንዲቸር ሲሆን የለው ነው። ኮምፕላያንስ ሲሆን ብሉ ነው። ስለዚህ 15%፣ ስለዚህ 100 አርጋችሁ ብትስሉት እንደዚህ አርጋችሁ ማለት ነው። ግራፉ እንደዚህ ነገር ቢሆን ካይንዳ አይ ዶንት ኖ ይታያችኋል ብዬ አስባለሁ። ግራፉ እንደዚህ ቢሆን ሰፋ እናርገውና ለመጻፍ እንዲመቸን ሌትስ ሴይ ግሪን 35 ነው ብለን ይሄኛውን ግሪን ነው። ስለዚህ አክቹአሊ የተሰበሰበው ነው ይሄና አላችሁ። ነን ታክሰብል ፐርፕል 30% ነው። ይሄ እንደዚህ አርጋችሁ ላይክ ነው ፐርፕል አላችሁት። 30%ቱ በፐርፕል ምክንያት የተተወ ነው አለን። በኤክስፐንዲቸር ምክንያት 20 ቀረ which is yellow ማለት ነው። 15 ደግሞ በማን ነው ስሙ የመንግስት ያፈጻጸም ችግር ነው ብሏል ነው ማለት ነው። አሁን እንደዚህ ስታደርጉት አንደርስታንድ ይደረጋል። ይሄንን ፐርፕል ግን ወስዳችሁ for some reason ግራፉ እንዲህ ብናረጋው ሰዓት አለኝ ያስባለሁ። ወደዚህ ትንሽ ኤክስቴንድ እናርገውና ይሄ ግሪን ነው አላችሁ። አክቹአሊ የተሰበሰበው ነው ግሪን ነው። ዴን ሌላው የለው እንግዲህ ማን ነው ስሙ እንትና ነው 20 ነው። ላይክ 20 በእንትን ኤክስፐንዲቸር ነው። ቢ እቺ ትንሿ ባለ 15%ቷ የኮምፕላያንስ ኢሹ ነው ወይስ ብሉ የኮምፕላያንስ ነው? how do you do it ዋረራ like ነው like ግራፉ እዛ ጋር መሄድ አልነበረብሽ። ግሪን እንደዛ ነው አላችሁ። ይሄ የለው ነው አላችሁ። የለው ማን ነው? ኤክስፐንዲቸር ነው። የለው ኤክስፐንዲቸር ከሆነ በኋላ ብሉን አምጥታችሁ which is compliance 15% ወደታች ቀነሰ ስትሉ ይሄ ብሉ ሲሆን ወደ ኔጌቲቭ ሲገባ ምንድነው የምትሉት ነው ጥያቄው። like what do you say to that? Because ጋፑ ማለት this is now the gap like the target is this one አይደለም። ይሄ ታርጌቱ ነው። እዚህ ጋር ነው መድረስ ያለባችሁ። እዚህ ጋር አርጋችሁ እንዲያውም ወደታች ጋፑ ወደታች ወረደ፣ ቢ ወደታች ወረደ ስትሉ ቻት ጂፒቲ ምንድነው ብሎ የሚተረጉምልን እንግዲህ the model originally assumed a certain electricity output was vatable, but in reality it should have been treated as non-vatable, exempt, subsidized, or
the blue, right? Like a correct language is considered to be is that what's considered non-vatable in the being vatted? like እስቲ ከፍ እናድርገው ላይ ምንድን ነው ያልኩት የጠየኩትን ራሱ እስኪ ሊሆን መጀመሪያ ላይ sorry, let me rephrase the question, which is in electricity purple, okay, እኔም ደግሞ ቀላቅላለሁ ዋተሩን ከኤሌክትሪሲቲ ጋር ቀላቅለዋለሁ. Sorry, let me rephrase the question, which is in electricity purple is non-taxable gap, all right? Non-taxable gap. Non-taxable gap is in the negative, and how do you interpret that? ስለዚህ non-taxable የሆነው ኦኬ ቀላቀልኩኝ መሰለኝ ኤሌክትሪሲቲውን ከዋው ጋር ታክሰብሉን ከኮምፕላያንሱ ጋር ምናምን ምንድነው ነን ታክሰብሉን ከኮምፕላያንሱ ጋር ምናምን ቀላቀልኩት anyway it remains the same regardless, all right? like ነው እንትኑን ብቻ እንቀይረውና ለምሳሌ ይሄን ብንወስደው ከኤሌክትሪሲቲ ነው ማለት ይሄን ብንወስደው ከኤሌክትሪሲቲ ይሄን ብንወስደው ከኤሌክትሪሲቲ whatever ነው like ነው እቺ የሆነ ለኛ ፐርፐዝ ጂ ግሪን ነው 15% ሰተነዋል ብሉ like ነው እነዚህ መለስ እናርጋቸውና ኦኬ ይሄ ታርጌት ነው ብለናል alright ስለዚህ ግሪን የሆነ ነገር አለ this is our reference this is like ነው ይሄ መስመር አልሰመረም ማለት ነው ይሄ እንትን ነው ስለዚህ ግሪን አለው ብሉ ትንሽ አለችው alright ትኔላ ላፒስ ያለቀናችን እናጥፋት alright ደሱ ነው ተጠፋው ኦኬ አዲስ ቱል ነው ብያችኋለሁ ግሪን አለ እነዚህ ጋር ብሉ አለቻችሁ ትንሽ let's say like ነው ከጠቅላላው ከንትኑ ስታዩት ይሄን ሙሉን አርጋችሁ አንድ ባር ሙሉ ብታረጉት ስንት ነው like ነው ይሄ like ነው ጂው ራሱ ጂው the g is equal to let's say 10% ይመስላል ነው blue is equal to like ነው let's say ዝም ብለን 2%, all right? Then the yellow is equal to, all right, 55. ስለዚህ 65 67 33 is purple, all right? It is 33 purple. አሁን ቢ አለ ብሎ አለ then ኔጌቲቭ የገባው ማን ነው የለው ከፍ ያለ ነው ሄዶ ታርጌቱን let's say የለው ማን ነው 55 ነው ስለዚህ 33 ይቀራል እዚህ ጋር ይሄንን ከፍ እናርገውና ማለት እንትኑ ላይ መጣ ይችላል የለው አላችሁ or ውስጡ ልናስገባው እንችላለን it has got to like ነው በቂ ስፔስ then ይሄ እዚህ ጋር መምጣት የነበረበት ነገር which means እንግዲህ ከእንትን እና like ነው like ነው this is purple, all right? ይሄ እዚህ ጋር መምጣት የነበረበት ነገር ወርዶ እዚህ ጋር መጣ ነው ስለዚህ purple ደግሞ ምንድነው ነው purple is non taxable ማለት ነው
ፐርፕል ኢዝ ነን ታክሰብል። ስለዚህ ከነን ታክሰብል በግምት ነው 33% አጣለሁ ብላችሁ አስባችሁ እያለ rather than losing that you kind of get 33%. ስለዚህ ሊሆን የሚችለው ነው እንግዲህ ምናልባት ሊሆን የሚችለው በፖሊሲ ምክንያት አጣለው ብላችሁ ያሰባችሁትን ከማጣት ፋንታ አገኛችሁ ለማለት እንደዚህ አይነት የተዘበራረቀ ግልብጥብጥ ለምን እንደምታደርጉ አይገባኝም። So I said let me rephrase the question, okay? Why is non-taxable gap purple negative in electricity? The non-taxable gap, the portion of the sector economic activity that's outside the VAT base because law exempted zero rates it or treats it as non-market like the non-taxable gap or treats it. Example, government produce services no subject. Okay. So what does a negative non-taxable gap? ምክንያቱም ነን ታክሰብል የሚባለው በቃ ታክስ አልሰበሰብባችሁ ቫት አልሰበሰብባችሁም ብላችሁ የምትተዋቸው ናቸው ነው። It means predicted less non-taxable activity than actually appears. ስለዚህ because of that it ended up like no. So I think ጥያቄ like no. Correct in like no plain language. The model originally assumed certain electricity output was vatable, but in reality it should have been treated as non-vatable, exempt, subsidized, or non-marketed. Because of this mismatch, when the array gap model adjusts for what's like no, it should like no. The model originally assumed certain electricity output was vatable, but in reality it should have been treated as non-vatable. Because of this match, when the gap model adjusts for what's in like no, so the government, so like ነው ቆይ እስኪ እንዴት ነበር እንግዲህ ሰዓቱ ማለት 57 ደቂቃ ላይ ነው። ግን ሐሳቡ ምንድነው እነዚህ አይተሞች ቫት ይደረጋሉ ብሎ ሊስት አድርጓቸው ነበር፣ ግን በተግባር ቫት አልሆኑም ማለት ነው። ስለዚህ ቫት ላይክ ለምሳሌ ፕሮጀክት ሲያደርግ ቫተብል የሚሆኑ አይተሞች ብሎ ላይክ ነው ቫተብል ብሎ ኤስቲሜት ያደረጋቸው አይተሞች they ended up becoming non vatable። ስለዚህ 80 ሚሊዮን 100 ሚሊዮን ይሰበሰባል ብሎ አስቦ ከሆነ በነዛ ምክንያት 80 ሚሊዮን ስላጣ 20 ሚሊዮን ስላጣ ያንን መቀነስን ላይክ ነው በፕሮጀክሽኑና በአክቹዋሉ መካከል ያለውን ልዩነት ለማሳየት ነው። በሚቀጥለው በስንተኛው ቪዲዮ እንደሆነ ስንገናኝ በለጠ ለማብራራት ሞክራለሁ። 62ኛው ቪዲዮ ላይ 63ኛው ቪዲዮ ላይ ስለሰማችሁኝ አመሰግናለሁ። መልካም ጊዜ